በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀታርስ። ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን 2 ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ 5ኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ 1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ይህ አዋዜ ሰበር ነው። ዛሬ ቅዳሜ እንደነጋ የቬንዙዌላ ዋና ከተማ ካራካስ በአያሌ ፍንዳታ መናወጧ ተሰማ። የተወሰኑ የከተማዋ ክፍሎች የኤሌክትሪክ አገልግሎት እንደተቋረጠባቸውም ተነግረዋል። በቦታው ያለ የሲኤንኤን ዘጋቢ ከፍንዳታዎቹ አንዱ እጅግ ከባድ ከመሆኑ የተነሳ ከሚኖርበት ሩቅ ስፍራ የአፓርትመንት መስኮቶቹ መንቀጫቀጫቸውን ገልጿል። ከፍንዳታዎቹ በኋላ የአውሮፕላን ድምፅ ተሰምቷል። ፎክስ ኒውስ እንደዘገበው ከሆነ ሰው አልቦች በሰማይ ላይ ይታያሉ። የፍንዳታዎቹ ምክንያት ግልጽ አይደለም። 2 የጭስ አምዶች በከተማዋ ሰማይ ላይ ሽቅብ እየተትቦለቦሉ ይታያል። ከጭሶቹ ስር ብርቱካናማዊ ተብሎ የተገለጸ የእሳት ላንቃ ታይቷል። ከካራካስ በስተሰሜን የምትገኘው ላጓይራ ግዛት ውስጥም ፍንዳታዎቹ እያናወጡ መሆናቸው ተዘግበዋል። ማራንዳ በምትባል ሌላ ግዛት የባህር ዳርቻ ከተማ በሆነችው ሂት ዩሪሄ እንዲሁ ፍንዳታ ተሰምቷል። ፕሬዚደንት ትራምፕ ቬንዙዌላ ውስጥ የእጽ ዝውውር እንቅስቃሴን ለመክታት በሚል አዲስ እርምጃ ለመውሰድ እየተዘጋጁ መሆናቸውን መግለጻቸው ይታወሳል። የመሬት ጥቃትም ቀርበዋል ማለታቸው ይታወሳል። ምንም እንኳ ፕሬዚደንት ዶናልድ ትራምፕ የመንግሥታቸውን እንቅስቃሴ የእጽ ዝውውርና የሕገወጥ ስደተኞችን ወደ አሜሪካ መፍለስ ለመከላከል መሆኑን ቢናገሩም በዋነኛነት ዓይናቸውን የጣሉበት ጉዳይ የማዱሮን መንግሥት መጣል ነው የሚለው ሰፊ ተቀባይነት የያዘ ነው። ኢሳያስ፣ ምናልባት በእርግጠኛነት መናገር አይቻልም፣ እነዚህ ፍንዳታዎች እስካሁን ድረስ አሜሪካ በአየር በባህር አፍናት የምትገኝ ሀገር ናት። እንደዚሁም ደግሞ እንደሚታወቀው ሲአይኤ የአሜሪካ ማዕከላዊ የስለላ ድርጅት ቀደም ሲል በጠቀስኩት የእጽ ዝውውር መረቦችን እንደዚሁም ደግሞ የሕገወጥ ስደተኛ የዋነኛ አስተላላፊ የሆኑ መረቦችን እንዲመታ በኮቨርት ኦፕሬሽን እንዲያደርግ ህቡ እንቅስቃሴዎች እንዲያደርግም በይፋ መታዘዙ ይታወሳል። ስለዚህ አሁን አክቹዋሊ የትኛው እንደሆነ ለማወቅ አይቻልም። ኢሳያስ፣ የሲአይኤ የድብቅ የተሰጠው ድብቅ ተልኮ ውጤት ይሁን አሁን እየሰማን ያለ ነው፣ ወይም ደግሞ ፕሬዚደንቱ ቬንዙዌላን በአየር በባህር አግደው ቆይተዋል። ከፍተኛ የባህር ኃይል እና እንደዚሁም የአየር ኃይል በተጨማሪ ደግሞ ወደ 15,000 የሚደርስ ጦር በተጠንቀቅ እንደሚገኝ እናውቃለን። የአንድ ትልቅ ዘመቻ ጅማሬ ይሁን ወይም ደግሞ የሲአይኤ
ህቡ እንቅስቃሴ አንዱ አካል እንደሆነ ለጊዜው ለመለየት አልተቻለም። ትልልቅ የዜና ምንጮች ዋይት ሃውስና ፔንታጎንን ማብራሪያ ለመጠየቅ እያጨናነቁ ነው የሚገኙት። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራት ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ዓለም እንግዲህ ፕሬዚዳንት ዶናልድ ትራምፕ እንደተናገሩት ዙሪያውን ከከበቡ በኋላ ጥቃት ሊፈጽሙ እንደሚችሉ የሚጠበቅ ነው እና እነዚህኛዎቹን ቦታዎች አሁን መምታት መጀመራቸው ቬንዙዌላን ለጦርነት እንድትነሳ ያደርጋል ወይስ ቬንዙዌላ ዱላውን እየጠጣች ዝም ትላለች? ዓለም መቼስ አሁን ባለንበት ዘመን የዓለም የፖለቲካ አካሄድ ከጊዜ ወደ ጊዜ በጣም እየተለወጠ ነው የመጣው። ኃይል ብቻ እየሆነ ነው። በፊት እንግዲህ በተለመደው አካሄድ ስንመለከት እያንዳንዱ ሉዓላዊ ሀገር በሀገሩ ላይ ሊያከናውናቸው የሚገቡ ጉዳዮችን የማከናወን መብትና ስልጣን ነበረው። አሁን ግን በጣልቃ ገብነት እንደዚህ አይነት መምታት መጀመሩ የዓለምን የፖለቲካ ሂደት አይቀይረውም ወይ? ጉልበት ያላቸው አናሳዎቹን እንዲደፈጥጡ እድል አይፈጥርም ወይ? አሁን እንግዲህ ትልቁ ነገር አሁን ዛሬ የተሰሙት ፍንዳታዎች በሀገሪቱ ሰፊ ቦታ የሸፈኑ ናቸው። ዋና ከተማው ብቻ አይደለም እንደሰማኸው፣ በሀገሪቱ ሰሜን በኩል የሚገኝ የራቀ ግዛት፣ እንደዚሁም ሌላ ደግሞ የባህር ዳርቻ ከተማ ፍንዳታዎች እዚህም እዛም እየተሰሙ ነውና ይሄ አንድ የተቀናጀ የአሜሪካ የዘመቻ አካል ይሁን ቅድም እንዳልኩ ወይም የሲአይኤ ኮቨርት ኦፕሬሽን ወይም ሲአይኤ መርጦ ከውስጥ ሆኖ ያካሄዳቸው ጥቃቶች ይህንን አናቅም። ነገር ግን ይሄ ጥቃት አጠቃላይ ባህሪው የአሜሪካ ሲጠበቅ የቆየው ምን ብለት ወይ ጦርነት ልትለው ትችላለም። የእሱ መጀመር ከሆነ የመጀመሪያውን ጥያቄን ለመመለስ ቬንዙዌላዎች መከላከያ ሰራዊት አላቸው። እንደዚሁም ደግሞ በድምሩ ከሚሊዮን በላይ የሆነ የሚሊሻ ኃይል አለ ከመደበኛው ሰራዊት ጋር። በአብዛኛው ሀገሪቱ የታጠቀች ናት። የማዱሮ መንግስት ደግሞ ሉዓላዊነቱንና የግዛት አንድነቱን ለማስከበር እንደሚዋጋ ሲዝት የቆየ ነው። ስለዚህ መገመት ይቻል ነበር። ነገር ግን ምንድን ነው የሆነው? አሁን ለምሳሌ ፍንዳታዎቹ የምን ፍንዳታዎች ናቸው? በእርግጥ ከፍንዳታዎቹ በኋላ ቢያንስ ካራካስ ውስጥ የአውሮፕላኖች ድምፅ ተሰምቷል ይላል። እነዚህ ለምሳሌ ፎክስ ኒውስ ሰው አልቦች ነው ያለው። እነዚህ አውሮፕላን ሲባል ምን አይነት አውሮፕላን? የጦር ጀቶች ነው? የጦር ጀቶች ከሆነ አክቹዋሊ አሜሪካ ከአውሮፕላን ተሸካሚ መርከቧ ላይ የተነሱ የጦር ጀቶች ነው የሚሆኑት። እንደዛ ከሆነ የከበደ ነገር መምጣቱን ነው የሚያሳየው። ሰው አልባ ከሆነ ግን ሲአይኤ ከውስጥ ኦፕሬት ሊያደርገው ይችላል። ስለዚህ አሁን እንትኑን ማወቅ አንችልም። ነገር ግን ለጥያቄ ቬንዙዌላ ትከላከላለች ወይ ለሚለው አሁንም ቢሆን ሰው አልቦች በሰማይ ላይ መታየት ታይተዋል የሚለው ነገር ስላለ የማዱሮ መንግስት እነዚህ ሰው አልቦች መጥቶ መጣል ይጠበቅበታል። እና ይሄ ምንድነው ዲቨሎፕ እያደረገ ያለ ዜና ነው። እንግዲህ በየደቂቃው ዛሬ የሆነ ነገር እናውቃለን ማለት ነው። እስካሁን ከአሜሪካ በኩል የተሰጠ መግለጫ የለም። ምናልባት የሰዓት አቆጣጠራቸው ሌሊት ነው እነሱ ላይ። ቅድም ለምሳሌ ከተማዋ ውስጥ ሁለት የሚትቦለቦል የጭስ አምድ ታይቷል፣ ከስሩ የሚግለበለብ እሳት አለ ይላል። ስለዚህ ሁለት የተመረጡ ኢላማዎች ተመትተዋል ማለት ነው። እነዛ ኢላማዎች ምን እንደሆኑ አናቅም። እንዳልኩ ደግሞ ምንድነው ይሄ ኦፕሬሽን? ለምሳሌ የማዱሮ መንግስት ስልጣኑን አስረክቦ እንዲሄድ በዶናልድ ትራምፕና በማዱሮ
መንግስት መካከል በህቡ የተካሄደ ድርድር እንደነበረ እነ ኒውዮርክ ታይምስ አስነብበውናል። እና እስካሁን ድረስ የማዱሮ መንግስት ብቻቸውን እሳቸውና ቤተሰባቸውን ሳይሆን በእሳቸው ስር ያሉ በርካታ ባለሥልጣኖች ከተጠያቂነት ነፃ እንዲሆኑ፣ ሁለተኛ የእሳቸው ኃይሎች ሀገሪቱን እስከ ሌላ ምርጫ ድረስ እንዲመሩ የሚሉ ከአሜሪካ ጋር ስምምነት ያልተደረሰባቸው ነጥቦች አሉ። በዚህ ሂደት ውስጥ ዶናልድ ትራምፕ ለማዱሮ ለቀህ ሂድ ወይ ራሽያ ወይ ቻይና ብለው የጠየቀውን ገንዘብ ይዞ እንዲሄድ እድል መስጠታቸውንና ይሄን ባለመቀበል ማዱሮ እዛ እንዳሉ እናውቃለን። ራሳቸውስ ማዱሮ ኢላማ ሊሆኑበት የሚችል አይነት ግጭት ነው ወይ? ይህንን አናውቅም። ለምሳሌ ዛሬ የተካሄዱት ጥቃቶች የሲአይኤ ናቸው ብለን ካሰብን ሲአይኤ የሚንቀሳቀሰው ውስጥ ነው። ስለዚህ ኢላማዎቹ እነማን ናቸው? ኢላማዎቹ ፕሬዚደንቱም ሊሆኑ ይችላሉ ኢሳያስ። ምክንያቱም ፕሬዚደንቱ በአንድ ቦታ እንደማይቀመጡ ነው የተዘገበው። የኩባ ጠባቂዎቻቸውን ብቻ አስከትለው ኢቨን ቬንዙዌላውያን ቦዲጋርዶች አይደሉም የሚጠብቋቸው። የኩባን ቦዲጋርዶች ይዘው በየጊዜው የተለያየ ቦታ እየቀየሩ ነው የሚያድሩት። ስለዚህ ምንም ጥያቄ በሌለ ሁኔታ የአሜሪካ ወታደራዊ ኢላማ እሆናለሁ የሚል እምነት አላቸው ማለት ነው። ስለዚህ አናቅም። የዴቨሎፕ የሚያደርግ ዜና ነው። ለአድማጮቻችን በሰበር ለማቃመዝ ነው። ቅድም ላልከኝ ጥያቄም ትናንት ማታም በተመሳሳይ ሁኔታ አንስተናል። ወይል እንግዲህ ይህንን የምታየው ከብዙ ነገር አንጻር ነው። አሜሪካ የምታቀርበው ኬዝ አለ። አሜሪካ የምታቀርበው ኬዝ ቬንዙዌላ ራሷን ሆን ብላ የስደተኞች ማስተላለፊያ ከዛም በተረፈ ደግሞ በዋነኛነት ትልቅ የእጽ ማዘዋወርን ስራ ፕሮባብሊ እስከ ማዱሮ በደረሰ መረብ ታካሄዳለች የሚል ነው። አዎ የሚካድ አይደለም። አሜሪካ በሚሊዮኖች የሚባል እንኳ ባይሆን በብዙ መቶች የሚቆጠር በየዓመቱ በእጽ ይሞታል። ስለዚህ በተለይ ፈንታኒል የሚባለው እጽ አሜሪካኖችን እንዴት እንደሚያደርግ ማንም ሰው በእንትን የምታየው ነው። በሞትና በምንድነው ስካር አትለው የሰው ልጅ እንደዛ በየአስፋልቱ ሲጠማዘዝ ማየት እጅግ የሚዘገንን ነገር ነው እና በዚህ መንገድ ብዙ ሕይወት ይቀጠፋል፣ ብዙ የኢኮኖሚ ውድመትም ያደርሳል እና ይሄ በተጠና መንገድ በማስረጃ የተረጋገጠ ሆኖ እስከቀረበ ድረስ እና ይሄንን ሲስተማቲክ በሆነ መንገድ የቬንዙዌላ መንግስት ወይም ከፍተኛ የስርዓቱ አካሎች በዚህ ቢዝነስ ውስጥ እጃቸውን አስገብተው የመንግስት ጥበቃ በማድረግ በቶን የሚቆጠር እየተላለፈ አሜሪካ ውስጥ እንዲገባ የሚያደርጉ ከሆነና ይሄ ፕሩቭድ የሚሆን በማስረጃ ራሱን የቻለ ጦርነት ነው። በእነሱም በኩል ትልቁ ጥያቄ የማስረጃ ነው። ትልቁ ጥያቄ ይህንን የማድረግ ነው። እንደ ሰበብ ከመሬት ተነስቶ አሁን ለምሳሌ የራሽያው ፕሬዚደንት ቭላዲሚር ፑቲን በዩክሬን 91 ሰው አልቦች እሳቸውን ለመግደል ጥቃት ተደርጓል የሚል ከፍተኛ ውንጀላ በራሽያ በኩል አለ። አሁን ይህን ዩክሬን የምትለው አንድም ነገር ወደ እሳቸው አቅጣጫ እሳቸውን ኢላማ አድርጌ የተኮስኩት ነገር የለም፣ አያጅቦ ሳታማሃኝ ብላኝ ነው እና ራሽያ የሆነ ነገር ለማድረግ ስታስብ የምትፈበርከው ውሸት ነው ብላለች። ራሽያ ደግሞ ይህ አይደለም እውነቱ ይኸውና በማለት በመግለጽ ላይ ነች። እንግዲህ እስካሁን የታየው አንድ ሰው አልባ የወደቀ ሰው አልባ ነው። ትልቁ ነገር አሁን የማስረጃ ጥያቄ ነው። እውነት ነው ውሸት ነው የሚል ነው። ለምሳሌ አሁን ሲአይኤ ፈጽሞ እንዲህ አይነት ነገር እንዳልተደረገ፣ ሌሎችም እንደዚህ ምንድን ነው የሚባለው የጸረ አውሮፕላን ተኩስ ብዙ እንደ ማስረጃ ሊያቀርቡ የሚሞክሩት አለ። ሲአይኤን ደግሞ አምነ ለመቀመጥ አትችልም። ሲአይኤ ደግሞ የሌለ የኒውክሌር ክምችት የጅምላ ጨራሽ መሳሪያ አለ በማለት ኢራቅን ያስደበደበ ነው። በኋላ ይቅርታ ያለ ነው። ሲአይኤ በአፍጋኒስታን ጦርነት የአሜሪካ የምትደግፈው የነበረው በመጨረሻ ላይ በታሊባን የተዋጣውን ቢያንስ 6 ወር ቀጥ አድርጎ ራሱን መከላከል የሚችል መዋጋት የሚችል ኃይል ነው ብሎ 6 ቀን አልቆየም። ያ መንግስት እንደ እምቧይ ካብ ሲናድና
የሰው ልጅ እንደ ዝናብ እያንጠባጠቡ በአውሮፕላን ሲወጡ ማለት ነው። ይህ ሁሉ ነገር እንትን ነው፣ የእንትን ጥያቄ ነው። ምንድን ነው? የማስረጃ የህጋዊነት ጥያቄ ነው። ስለዚህ አሁን ይሄ ነው በአሜሪካና በቬንዙዌላ መካከል ያለው የዶናልድ ትራምፕ አስተዳደር እንደምታውቀው በህገወጥ ስደተኞችና ድራግ ላይ ጦርነት የከፈተ መንግስት ነው እና አሜሪካ ያላት አቋም ይሄ ነው። ከዚህ አንጻር ከዚህ ባለፈ ግን በሌላው ዓለም እየተወገዘ ያለው መንግስትን የመገልበጥ ዓላማ ነው የሚል ነው። አሁን ትልቁ ጥያቄ ያለው ይሄ በዛሬው ዕለት እነዚህም ፍንዳታዎች ተከትሎ የተባበሩት መንግስታት አስቸኳይ ስብሰባ እንደሚቀመጥ መገመት ይቻላል። በተለይም ራሽያና ቻይና ከፍተኛ ሚና ይጫወታሉ ተብሎ ይጠበቃል። ግን ምንድን ነው ዛሬ የሆነው? የሲአይኤ ኮቨርት ኦፕሬሽን ነው? ህቡ እንቅስቃሴ ነው? ወይስ የአሜሪካ ለወራት ዝግጅት ሲያደርግ የከረመው ባህሩንም አየሩንም የዘጋው ባህር ኃይሉ ነው? ምክንያቱም አውሮፕላን ተሸካሚው ከ80 በላይ የተለያዩ ስብጥር የጦር ጀቶች የሚሸከም ነው። ስለዚህ የቬንዙዌላ ሰማይ ዝግ ነው። ይህንን የሚጥስ ካለ በአካባቢው የአሜሪካ የአየር ኃይል የጦር እንቅስቃሴ አለ። ስለዚህ ዕዳው የራሱ ነው የሚሆነው ማለት ነው። ባህሩንም አየሩንም መዝጋት የቻለ ኃይል ነው እዛ ላይ ያደራጀችው። 15,000 ደግሞ ተወርዋሪ ጦር መርከቦቹ ላይ አለ። ስለዚህ ፕሬዚደንት ዶናልድ ትራምፕ ደግሞ በቅርቡ ብለዋል፣ የመሬት ጥቃት በቅርቡ ይጀመራል ያሉት አለ። የትኛው ነው የሚለውን ኢሳያስ አላወቅንም እና እዚህ ድረስ ነው ማለት የምችለው። ዓለም እንግዲህ ቬንዙዌላ ዙሪያዋን ተከባለች በአሜሪካ። ነዳጆቿ እንደ ልብ እየወጡ መሸጥ የሚችሉበት ሁኔታዎች ላይ አይደሉም ያሉት። ወደ ቬንዙዌላ የሚሄዱ መርከቦች እየታገቱ ነው፣ ነዳጅ የሚጭኑ ማለት ነው። አሁን ደግሞ እንግዲህ ማን እንደመታት ባይታወቅም ቬንዙዌላ ላይ የተለያዩ አይነት ፍንዳታዎች ተከስተዋል። ዓለም እንግዲህ ይሄንን ዜና እየተከታተልን ማን ነው የመታው? ለምንድን ነው? ምናልባት ሌላ ተጨማሪ ነገር የቬንዙዌላ ጉዳይ በዚሁ ላይ እንዳለ ራሽያ መርከቧ እንዳይመታ መጠየቋን ነው የምንሰማው። 15 ቀን አልፏል። ቤላ አንድ የምትባል ግዙፍ የነዳጅ ጫኝ መርከብ በካሪቢያን ባህር አድርጋ ወደ ቬንዙዌላ በመሄድ ላይ እያለች የአሜሪካ የውሃ ጠረፍ ጠባቂዎች በቁጥጥር ስር ለመዋል ምልክት ሰጥተው ሊሳፈሯት በሞከሩ ጊዜ ፊቷን እንግዲህ መቼም ፊቷን 180 ዲግሪ በማዞር ወደ አትላንቲክ ውቅያኖስ መሮጥ ጀምራ ነበረ። ይሄ አሳዶሽ እስካሁን ድረስ አልተቋጨም ኢሳያስ። እና አሁን ውቅያኖስ ላይ ባለው እንቅስቃሴ የአሜሪካ አሳዳጆች ከመርከቧ 800 ሜትር ምናልባት ተጠግተው ይሆናል። 2-3 ቀን አለ። በሱ ርቀት ነው እየተከተሏት ያሉት። ነገር ግን ይቺ መጀመሪያ ሊሳፈሯት በሞከሯት ጊዜ የጋያናን ሰንደቅ ዓላማ ሰቅላ የነበረች ነዳጅ ጫኝ መርከብ ከዚህ በፊት አሜሪካ የኢራንን ማዕቀብ ለመስበር በህቡ ነዳጅ ስታመላልስ የኖረች በመሆኗ ማዕቀብ ተጥሎባታል እቺ ራሷ መርከቧ። እሺ። ስለዚህ ውሃ ላይ መውጣት አትችልም፣ ታዳኝ ናት። እና አሁን ያው ስራዋ እንግዲህ አሜሪካ እንደምታቀርበው እንዲህ አይነት ችግር ባለባቸው ቦታዎች ላይ ማዕቀብ ላይ የወደቀ አገርን ችግር የምትሰብር ናት። በህቡ ነዳጅ ጭና የምትሄድ ናት። ያው ኢኮኖሚያቸው የተመሰረተው በዚህ መንገድ ነው። መርከቧ የጋያና ነች በተባለበት ጊዜ የጋያና አለመሆኗን ወይም የየትኛውም ሀገር ተብላ ያልተመዘገበች መሆኗን አረጋግጠናል ብለው ነበር አሜሪካኖች። በዚህ መንገድ እያሳደዷት እንዳሉ በጉዟ በሽሽቷ መካከል አንድ ነገር ፈጥራ ተገኘች። ያም ነገር ምንድን ነው? ድንገት በጎንና ጎኗ ላይ የራሽያን ሰንደቅ ዓላማ ተስለዋል
እና የአሜሪካ ባለስልጣኖች የሚሉት ያ የሚታየው ባንዲራ የራሽያ መርከብ ለማለት ነው። እና የባንዲራውን ስልት ሲናይ ቀለሙ የተጨመላለቀ የተበታተነ ሆኖ ነው ያገኘነው። እና ሰዓሊዎቹ ራሳቸው የመርከቧ ሰራተኞች ናቸው። ፕሮባብሊ ካፒቴኑ ራሳቸው እና ምንድን ያደረጉት የሚያሳድዳቸው ያህል እየቀረበ በመጣ ቁጥር ብቸኛ መዳኛ የራሽያን ሰንደቅ ዓላማ ማድረግ ስለሆነ ነው የሚል ነው በአሜሪካኖች የቀረበው። ስለዚህ አሁን ይችን መርከብ ዞሮ ዞሮ ለመያዝ መሞከር የተወሳሰበ የሕግ ጥያቄ ስለሚያስነሳ ዶናልድ ትራምፕ ጎመን በጤና በሚል ከዚህ በኋላ ተመልሳ ወደ ቬኔዙዌላ መታ ልትቀዳ ትችላለች ተብሎ ስለማይጠበቅ በቃ ወደምትሄድበት ትሂድ የሚል አቋም ትወስዳለች ተብሎ ነበረ እስካሁን ድረስ የሚጠበቀው። ይህ በእንዲህ እንዳለ ግን ራሽያ የራሷ መሆኗን አረጋግጣለች። ስለዚህ ነገሮች በዚህ ላይ ያሉት እውነቱን ለመናገር ይቺ በሽሽት ላይ ያለች እጅግ በጣም ግዙፍ የነዳጅ ጫኝ መርከብ አጨመላልቃ በሳለችው የራሽያ ሰንደቅ ዓላማ ምክንያት ሳተርፍ አትቀርም። ኢሳያስ ተርፋለች ብለን እናስብ እንግዲህ። ምክንያቱም ባንዲራው የሚደፈር ባንዲራ አይደለም፣ የራሽያ ባንዲራ ነውና በዛ ምክንያት ጥሩ ዘይደው ሊሆን ይችላል። የመርከቧ ሰራተኞች አንዳንዴ ስዕል መለማመድ ያስፈልጋል። አዎ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን። ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን 2 ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ 5ኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። በትንሽ ገንዘብ ብዙ መነጋገር። ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል መደወል መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቦ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ